አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰሞኑን በአርሲ በኦርቶዶክሳውያን ላይ እየተፈጸመ ያለውን ግፍና መከራ በተመለከተ መናገር ያለባቸው ሰዎች ለምን ዝም አሉ የሚል ጥያቄ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም አቅጣጫ ይነሳል፣ እየተነሳም ነው። ይሄ ጥያቄ የኔም ጥያቄ ነው። በሐዋርያት መንበር ላይ የተቀመጡ አባቶቻችን የቤተ ክርስቲያን መሪዎች ለምን ዝም አሉ? ሐዋርያት የሰበኩትን ስብከት፣ ሐዋርያት የሰበኩትን ወንጌል በየአውደ ምሕረቱ የሚያስተምሩ እጅግ በጣም ተደማጭና ተደናቂ መምህራን በአርሲ ኦርቶዶክሳውያን ላይ የደረሰውን መከራ ለመናገር ለምን ዝም አሉ? በየአውደ ምሕረቱ በቅዱስ ያሬድ ዜማ በሚመስጥና በሚያስገርም ሁኔታ የሚዘምሩ ዘማሪያን የኦርቶዶክሳውያንን መከራ ይቁም ብሎ ለመናገር ለምን ዝም አሉ? የቤተ ክርስቲያን ድምቀት ወጣቶች፣ የሰንበት ተማሪዎች ለምን ዝም አሉ? በየአውደ ምሕረቱ በእልልታና በሆታ እግዚአብሔርን የሚያመሰግኑ የቤተ ክርስቲያን ልጆች ምዕመናን ለምን ዝም አሉ? በማህሌቱ፣ በቅድስቱ፣ በመቅደሱ እግዚአብሔርን የሚያወድሱ መምህራን፣ ካህናት፣ ዲያቆናት ለምን ዝም አሉ? የብዙዎቻችን ጥያቄ ነው። መልሱ ግን አንድና አንድ ብቻ ነው። ቤተ ክርስቲያናችን እንዲህ ትመስላለች። ዓይኗ የታወረ፣ ጆሮዋ የደነቆረ፣ አፏ የማይናገር፣ እጇ የሰለለ፣ እግሯ መራመድ የማይችል እናት ትመስለኛለች። ይህንን ስል ተጋድሏን ያልጨረሰች ቤተ ክርስቲያን በፈተና ውስጥ ያለችትን ማለቴ ነው። ያ ማለት በሕይወተ ሥጋ ያለን እኛ ክርስቲያኖች ነን። በዓይን የሚመሰሉ የቤተ ክርስቲያን መሪዎች አባቶቻችን ናቸው። አባቶቻችን ዛሬ የምዕመናንን መከራ፣ የምዕመናንን ስቃይ በትክክል እየተመለከቱ ነውን? የምዕመኑ መታረድ ይታያቸዋል? መፈናቀሉ፣ መሰደዱ፣ መረሃቡ፣ መጠማቱ ይታያቸዋል? ከታያቸው ለምን ዝም አሉ? እውነት ነው፣ ጥቂት ዓይኖች አሉ ድሆችን የሚመለከቱ የምዕመናን መከራና ስቃይ የሚመለከቱ፣ ግን ስንቱን ያያሉ? ጥቂት ናቸው። ብዙ ዓይኖች ግን አንዳንዶች በገንዘብ በሙስና፣ አንዳንዶች በዝሙት፣ አንዳንዶች በብሔር ታውረዋል። ጆሮ የምዕመናን ምሳሌ ነው። የጆሮ ስራው መስማት ነው። ምዕመናን ዛሬ በትክክል እየሰሙ ነውን? እውነት ነው፣ ጥቂት ምዕመናን አሉ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን፣ ራሳቸውን ለእግዚአብሔር የሰጡ ሕጉን ትእዛዙን የሚጠብቁ። ብዙ ግን ይሰማል? የሚሰማ ከሆነ ስንት ጊዜ ንስሐ ግቡ ተብሎ ተሰበከ? ምን ያክል ሕዝብ ንስሐ ገብቷል? ስንት ጊዜ የክርስቶስ ሥጋና ደም ተቀበሉ ተብሎ ተነገረ? ስንቱ የክርስቶስ ሥጋና ደም ይቀበላል? ስንት ጊዜ ጋብቻችሁን በሥርዓተ ቤተ ክርስቲያን አድርጉ ተብሎ ተሰበከ? ስንቱ ጋብቻውን በሥርዓተ ቤተ ክርስቲያን ያደርጋል? ስንት ጊዜ ከዘረኝነት፣ ከአድመኝነት፣ ከማይጠቅም ከሥጋ ፍላጎት ውጡ ተብሎ ተሰበከ? ስንቱ ወጥቷል? ስለዚህ የቤተ ክርስቲያን ጆሮዎች ደንቁረዋል። አፍ መናገር ስራው ነው፣ በመምህራን ይመሰላል። የመምህራን ስራቸው መናገር ነው። መምህራን በአደባባይ በአውደ ምሕረቱ በትክክል እየሆነ ያለውን እውነት እየተናገሩ ነውን? እየተናገርን ነውን? እውነት ለመናገር እኛ የሰበክነው ወንጌል፣ የምንሰብከው ወንጌል ሐዋርያቱ የሰበኩት ነው። ለዚህ ወንጌል ሐዋርያት ዋጋ ከፍለዋል። አንዳንዶች በሰይፍ ተቆርጠዋል፣ አንዳንዶች ዝግዝግ ተሰቅለዋል፣ አንዳንዶች በቁማቸው ተገፈዋል፣ አንዳንዶች ወደ ባህር ተጥለዋል። ብቻ ወንጌልን የሰበኩ አገልጋዮች በሙሉ መከራ ተቀብለዋል። ለምን? ወንጌል ስለሆነ። በዘመናችን ብዙዎቻችን ይህን ብናገር እንዲሆናለን በሚል ፍርሃት የእግዚአብሔርን ቃል ከመናገር ወደኋላ አላልንም።
ከዚያ ይልቅ ሰዎች የሚሰጡንን ሐሳብ የምናንጸባርቅ ስንቶቻችን? እውነት ነው፣ ጥቂት መምህራን አሉ ለእውነት የሚኖሩ እውነትን የሚናገሩ፣ በዚህ ምክንያትም የሚሰደዱ፣ የሚራቡ፣ የሚጠሙ። ብዙዎቻችን ግን እንዲህ አይደለም። የምዕመናን አንደበቶች ነን፣ የቤተክርስቲያን አንደበቶች ነን። ለምን ዝም አልን? ጥያቄ ነው። እጅ የወጣቶች ምሳሌ ነው። እጅ እንደምታውቁት የሁሉ ነገር መከታ ነው። የቤተ ክርስቲያን መከታ ወጣቶች ናቸው። ዛሬ ወጣቶች ተሰለውብናል። እጅ የአይን መከታ ነው፣ የጆሮ መከታ ነው፣ የአፍን መከታ ነው፣ የእግርን መከታ ነው። ለሁሉ ደራሽ የሆኑ ወጣቶች ምን አሰለላቸው? አንዳንዶች በዝሙት ሰለዋል፣ አንዳንዶች በቋንቋ ሰለዋል፣ አንዳንዶች በገንዘብ ፍቅር ሰለዋል። ዓለም በምትፈጥረው በማይጠቅም ነገር ከቤተ ክርስቲያን ተለይተውብናል። ጥቂት ወጣቶች አሉ፣ ለስንቱ ይደርሳሉ። እግር የዲያቆናት ምሳሌ ነው። የእግር ስራው ከቦታ ወደ ቦታ መንቀሳቀስ ነው። እግር ከሌለ ዓይንም ጆሮም አፍም እጅም የፈለጉት ቦታ ላይ መድረስ አይችሉም። ዲያቆናትም ከሌሉ የቤተ ክርስቲያን አገልግሎት በፍጹም አይሳካም፣ አይከናወንም። ቤተ ክርስቲያኑ ካልተከፈተ፣ መስዋዕቱ ካልተዘጋጀ፣ ቅዳሴ፣ ማህሌት፣ ሰዓታት የለም። አውደ ምሕረቱ ካልተከፈተ ስብከት የለም። ካህኑን ወደ ምዕመን፣ ምዕመኑን ወደ ካህን፣ ዲያቆኑ ካላገናኝ ንስሐም የለም። በዘመናችን ያሉ ዲያቆናት ብዙዎች ተሰብረውብናል፣ አንክሰውብናል። ዓለም በሚፈጥረው በማይጠቅም በብልጭልጩ ምክንያት ተልኳቸውን ወደኋላ ያሉ ብዙ ዲያቆናት አሉ። በጥቅሉ ቤተክርስቲያናችን ይህን ትመስላለች። መፍትሄው ምንድን ነው? እንደዚህ አይነት እናት ብትኖራችሁ ዝም ብላችሁ ማልቀስ ነው? ማዘን ነው? መጨነቅ ብቻ ነው? ከዚህም በላይ ማለፍ ያስፈልጋል። መድኃኔ ዓለም ክርስቶስ ሰው በሆነበት ወራት አይነ ስውራንን አብርቷል፣ ደንቆሮችን እንዲሰሙ አድርጓል፣ ዲዳዎችን አናግሯል፣ እጃቸው የሰለለባቸውን ፈውሶላቸዋል፣ አንካሶችንም ረድተው እንዲሄዱ አድርጓቸዋል። አሁን እንደተናገርነው ችግሩ የሁላችን ድምር ውጤት ነው። ችግሩ የዓይን ብቻ አይደለም። ችግሩ የጆሮ ብቻ አይደለም። ችግሩ የአፍ ብቻ አይደለም። ችግሩ የእጅ ብቻ አይደለም። ችግሩ የእግር ብቻ አይደለም። ከላይ እስከታች የሁሉ ነው። ችግሩ ይሄ ከሆነ መፍትሄው መፈወስ ነው። እንፈወስ። የታወሩ ዓይኖች ይብሩ። ዘረኝነትን ይጸየፉ፣ ጉቦን ይጸየፉ፣ ዝሙትን ይጸየፉ። የማይጠቅም ነገር ነውና ይህን ማድረግ አለባችሁ። የደነቆሩ ጆሮዎች ይስሙ። ዲዳ የሆኑ አንደበቶች እንደ ዘካርያስ አፍ ይከፈቱ። የሰለሉ እጆች ይበርቱ። ያነከሱ እግሮች ማንከሳቸውን ይተው። ይህ ከሆነ ቤተክርስቲያናችን ከደረሰባት መከራ መታደግ እንችላለን። ካልሆነ መከራው ይቀጥላል። እግዚአብሔር አምላካችን የሞቱትን የነ ቅዱስ ጊዮርጊስን የነ ቅድስት አርሴማን በረከት ያድልልን፣ ያሉትን ያጽናልን፣ ሕፃናትን በጥበብ በሞገስ ያሳድግልን። ወስብሐት ለእግዚአብሔር። ይቆያል።